ፊልሙ የሚጀምረው ህንድ ራጅስታን ውስጥ አንድ የጠፈር መንኮራኩር ሲያርፍ ነው። የሰው መልክ ያለው አንድ የሌላ ዓለም ፍጡር ከመንኮራኩሩ ራቁቱን ይወጣል። በእጁ የያዘው የመንኮራኩሩን ሪሞት ብቻ ሲሆን እሱንም ተጠቅሞ መንኮራኩሩን በደመና ውስጥ ይደብቀዋል። ከዚያም ከባቡሩ ሐዲድ ዳር አንድ ሰው ሲሄድ ያያል። የሌላ ዓለም ፍጡሩ ሌላ ህይወት ያለው ነገር በማየቱ ተደስቶ ሊያናግረው ወደሱ ይጠጋል። ነገር ግን ሰውየው የፍጡሩን ሪሞት ሲመለከት ውድ ነገር እንደሆነ አስቦ ነጥቆት መሮጥ ይጀምራል። የሌላ ዓለም ፍጡሩ የተፈጠረውን ነገር ተረድቶ ሪሞቱን ለማስመለስ ሰውየውን ያባርረዋል። ነገር ግን ሰውየው ባቡሩ ላይ ይወጣና አይኑን ለመከለል አሸዋ ይወረውርበታል። በዚህም ምክንያት ፍጡሩ ከሰውየው መንጠቅ የቻለው ሬዲዮ ብቻ ይቀረዋል። በሌላ በኩል ቤልጂየም ውስጥ ሌላኛው ታሪክ ይጀምራል። ጃጉ የተባለች አንዲት ህንዳዊት ቆንጆ የአንድን የቦሊውድ ሱፐርስታር የግጥም ምሽት ለመታደም በጉጉት እየሄደች ነው። ቦታው ላይ ስትደርስ ግን ሁሉም ቲኬቶች ተሸጠው አልቀው ነበር። ከዛ ግን አንድ ሰው ከኋላ በኩል አንድ ቲኬት ሊሸጥ ሲል ትሰማለች። ስትሄድ ግን ሳርፍራዝ የተባለ ከፓኪስታን የመጣ ሌላ ሰውም ቲኬቱን ለመግዛት አብሯት ይደርሳል። ለተወሰነ ጊዜ ይከራከሩና ጃጉ የመጀመሪያውን ግማሽ እንድታይ ሳርፍራዝ ደግሞ ቀሪውን እንዲታደም ይስማማሉ። ከዛ ግን በቂ ገንዘብ ስለሌላቸው አንድን አዛውንት ብድር ይጠይቃሉ። ሰውየው እሺ ቢሏቸውም በምትኩ ግን በድብቅ ገበያ የሚሸጠውን ቲኬት ለራሳቸው ገዝተው ዝግጅቱን ለመታደም ይገባሉ። ሳርፍራዝ እና ጃጉ እንደተናደዱ አብረው ተቀምጠው እርስ በርስ ተዋወቁ። ሳርፍራዝ ለፓኪስታን ኤምባሲ እንደሚሰራ ሲነግራት ጃጉ ትንሽ የመጸየፍ ፊት አሳየች። ያ ሁኔታ ጨዋታቸውን እዚያው አቋረጠውና ሳርፍራዝ ትቷት መሄድ ጀመረ። ጃጉ በድርጊቷ ስለተጸጸተች ሳርፍራዝ ጣፋጭ ዘፈን እየዘፈነ ሲሄድ ተከተለችው። በሚቀጥሉት ጥቂት ሳምንታት ተዋውቀው በፍቅር አበዱ። አንድ ቀን ጃጉ ስለ ሳርፍራዝ ልትነግራቸው ወደ ወላጆቿ ደወለች። ከዛ ግን ልጃቸው ከሙስሊም ጋር እንደሆነች ሲያውቁ በጣም ተናደዱ። የጃጉ አባት በጣም ሃይማኖተኛ ሰው ሲሆኑ ታፓስፊ የተባለን መንፈሳዊ መሪ ይከተላሉ። የህይወታቸውን ውሳኔዎች በሙሉ የሚወስኑት እርሱን ካማከሩ በኋላ በመሆኑ ስለ ሳርፍራዝ ሊጠይቁት ሄዱ። ታፓስፊም ሳርፍራዝ እንደሚከዳትና ከማግባት በስተቀር ሌላ ሁሉንም ነገር ከእርሷ ጋር እንደሚያደርግ ተነበየ። ጃጉ በብስጭት ስልኩን ዘጋችውና ትንቢቱ ስህተት መሆኑን ለማረጋገጥ ሳርፍራዝ ነገ እንዲያገባት ጠየቀችው። በሚቀጥለው ቀን ጠዋት ጃጉ አምራና ተውባ ወደ ቤተ ክርስቲያን ደረሰች። እዚያ የነበረች ሌላ ሙሽራ እጮኛ እንደማይመጣ ስታውቅ መዝጋቢውን እስክታነጋግር ድረስ ጃጉን ድመቷን እንድትይዝላት ጠየቀቻት። አንድ ልጅ ወደዚያ መጣና ለጃጉ ደብዳቤ ሰጣት። ደብዳቤው ከሳርፍራዝ ነበር። እሱም በልዩነቶቻቸው ምክንያት ሊያገባት እንደማይችልና እሱን ለማግኘት እንዳትሞክር የሚገልጽ ነበር። ጃጉ ደብዳቤውን ካነበበች በኋላ ልቧ ተሰበረና ወዲያውኑ ወደ ህንድ ሄደች። አሁን ከ6 ወራት በኋላ ጃጉ ጋዜጠኝነቷን እየሰራች ብቻዋን ትኖራለች። በባቡር እየተጓዘች ሳለ መጻተኛው ወደ ባቡሩ ገባና የሂንዱ አማልክት ምስል ያለበትን የጠፋው ፈጣሪ የሚለውን ፖስተር ለሁሉም ሰው አደለ። ጃጉ ይህ ሰው የዜና ግብዓት ሊሆን ይችላል ብላ ስላሰበች ከባቡሩ ወርዳ አናገረችው። ሰዎች ሰክሯል ብለው ስለሚያስቡ አሁን ፒኬ በሚል ስም የሚጠራው መጻተኛ አምላኩን አይታ እንደሆነ ጃጉን ጠየቃት። አክሎም ቢጫ የራስ መከላከያ ማድረጉ አምላኩ ከሩቅ አይቶ ችግሩን እንዲፈታለት እንደሆነ አስረዳት። ከ2 ሳምንታት በኋላ ጃጉ ፒኬን ከመመጽወቻ ሳጥን ውስጥ ገንዘብ ሲሰርቅ እንደገና አየችው። ሰዎች ከያዙት በኋላ በጥፊ እንዳይመቱት የአማልክት ምስሎችን ጉንጮቹ ላይ አድርጓል። ጃጉ የኪስ ቦርሳውን መልሳ
ወደ መመጽወቻው በማስገባት ፒኬን ካዳነችው በኋላ ለምን ይህን እንደሚያደርግ ጠየቀችው። ፒኬም ፈጣሪ ስላልረዳው ተመላሽ ገንዘቡን እየወሰደ እንደሆነ ነገራት። ጃጉ የታክሲ እንደሌላት ሲያውቅም የተወሰነ ገንዘብ ሰጣትና አንድ ሰው ወደ ቤቱ መሄድ ሲያቅተው መጥፎ ስሜት እንደሚሰማው ነገራት። የት እንደሚኖር ስትጠይቀውም ፖሊስ ጣቢያ እንደሆነ ከነገራት በኋላ ቀጥታ ሄዶ ግድግዳ ላይ ሸና። በዚህም ፖሊሶች አሰሩትና ወደ ፖሊስ ጣቢያ ወሰዱት። ከዚያም ጃጉ ፒኬን ለማናገር ወደ ፖሊስ ጣቢያ ሄደች። ፒኬም ለምርምር ወደ ምድር የመጣ የጠፈር ተመራማሪ መሆኑን ነገር ግን የርቀት መቆጣጠሪያው እንደተሰረቀበት ነገራት። እንዴት ሂንዱ መናገር እንደቻለ ስትጠይቀውም ከአንዲት ሴት በ6 ሰዓታት ውስጥ ብቻ እንደተማረው ነገራት። ከዚያም ሁሉንም ነገር ከጅምሩ አስረዳት። ለምሳሌ ልብስ መልበስን እንዴት እንደተማረ፣ የገንዘብ ኖቶች ነገሮችን እንደሚያስገኙለት እንደተገነዘበ፣ አንድ ጊዜ ባይሮን ሲንግ በተባለ ሰው እንደተገጨና እሱም በአደጋው ምክንያት የማስታወስ ችሎታውን እንዳታስቦ የማስታወስ ችሎታውን መልሶ እንዲያገኝ ለማድረግ እንደረዳው አክሎም ፒኬ ቋንቋቸውን ለመማር ሴቶችን በዘፈቀደ ይነካ ስለነበር ባይሮን ወደ ሴተኛ ዳሪ እንደወሰደውና የሴተኛ ዳሪዋን ቋንቋ ወደ ራሱ ያስተላለፈው በዚህ መንገድ እንደነበር ነገራት። ከዚያም ፒኬ ሪሞቱን የሰረቀውን ሌባ እንዲያገኝለት ባይሮንን እንደጠየቀውና ባይሮንም ሌባው ሀብሉን ምናልባት ዴልሂ ውስጥ ሸጦት ሊሆን እንደሚችል ሲነግረው ለመፈለግ ወደ ዴልሂ እንደመጣ፣ ከዛ ግን የጠየቃቸው ሁሉ የት እንዳለ የሚያውቀው ፈጣሪ ብቻ እንደሆነ እንደነገሩት አብራራላት። በዚህም በምድር ላይ ያሉ ሰዎች አምላክ በመባል የሚታወቀውን ፈጣሪያቸውን እንዳገኙና ሁሉም ለእርዳታ ወደ እርሱ እንደሚዞሩ ተገነዘበ። እንደ ሂንዱይዝም፣ ክርስትናና እስልምና ያሉ የተለያዩ ሃይማኖቶችን ለማምለክ ሞከረ፣ ግን አልሰራለትም። በተለያዩ ሰዎች ከተደበደበ በኋላ የተለያዩ ሃይማኖቶች የተለያዩ አማልክት እንዳሏቸውና ሁሉም ሰው አንድ የተወሰነ ሃይማኖት ብቻ እንደሚከተል ተረዳ። ከዛም የሕፃናትን ሃይማኖት የሚወስን የትውልድ ምልክት እንዳለ ለመፈለግ ወደ ማዋለጃ ክፍል ሄደ። ነገር ግን ምንም አላገኘም። ሃይማኖቱን ለማግኘት በጣም ይፈልግ ስለነበር ሁሉንም ሃይማኖቶች ለመሞከር ወሰነ። ሁሉንም አማልክት አመለከ። ሁሉንም የሃይማኖት ስርዓቶች ተከተለ። አምላኩን ለማስደሰት የተቻለውን ሁሉ አደረገ፣ ግን ሊሳካለት አልቻለም። በሁሉም አማልክት ከተማረረ በኋላ እምነቱን ተወና የአማልክትን የጠፋው ፈጣሪ ፖስተሮች ማደል ጀመረ። አንድ ቀን ከታፓዝፊ ጉባኤ ታደመ። እዚያም ታፓዝፊ የፒኬን የጠፈር የርቀት መቆጣጠሪያ እንደ ሂንዱ አምላክ መሳሪያ አድርጎ እያቀረበ ነበር። ፒኬ የርቀት መቆጣጠሪያውን ለመውሰድ ቢሞክርም የጥበቃ ሰራተኞቹ ከቦታው አባረሩት። የፒኬን ሙሉ ታሪክ ከሰማች በኋላ ጃጉ እብድ እንደሆነ ስላሰበች የአእምሮ ሐኪም ካርድ ሰጥታው ልትሄድ ስትል የፒኬን እጆች ስለነካች ፒኬ በጃጉ ስራ ላይ ምን እየተካሄደ እንዳለ ተነበየ። እሷም ደነገጠች። ከእስር ቤት አስወጥታው ስለ ስራዋ እንዴት እንዳወቀ ስትጠይቀው እጆችን በመንካት ሐሳብን ማንበብ እንደሚችል ነገራት። ነገር ግን ጃጉ አላመነችውም። በድንገት አንድ ሽማግሌ ወደ እነሱ መጡና ገንዘብ ጠየቋቸው። ሚስታቸው በአቅራቢያው በሚገኝ ሆስፒታል ውስጥ እንደሆነችና ለቀዶ ጥገናዋ ገንዘብ እንደሚያስፈልጋቸው ነገሯቸው። ፒኬ የተወሰነ ገንዘብ ከሰጣቸው በኋላ ጃጉ በአቅራቢያው ምንም ሆስፒታል ስለሌለ እንደታለለ ስትነግረው ያንን አስቀድሞ እንደሚያውቅና ሽማግሌው ገንዘብ ሲጠይቋቸው የነበረው ዛሬ የጋብቻ በዓላቸው ስለሆነ በሆቴል ውስጥ ከሚስታቸው ጋር አይስክሬም ለመብላት እንደሆነ ነገራት። ጃጉ ሽማግሌውን ተከትላ ከሆቴል ውስጥ ከሚስታቸው ጋር የጋብቻ በዓላቸውን ሲያከብሩ አገኘቻቸው። አሁን በፒኬ ችሎታ ስላመነች ወደሱ ተመልሳ ምንጊዜም ቢሆን ሪሞቱን እንዲያገኝ እንደምትረዳው ቃል
አስገባችለት። በሚቀጥለውም ቀን ወደ ሥራ ቦታዋ ወስዳ ካለቃዋ ሚስተር ቼሪ ጋር አገናኘችው። ከዛም በቀጥታ የቴሌቪዥን ስርጭት ላይ ከታፓስፊ ጋር ውይይት እንዲያስደርገው ቼሪን አሳመነው። ጃጉ ፒኬ ስለ ዓለም ያለው ግንዛቤ በጣም ቀላል በመሆኑ ታፓስፊን በአምላክ መኖር ላይ ተቃውሞ ማሳመን ይችላል ብላ አመነች። በኋላም ፒኬ የተለያዩ ልብሶችን የለበሱ 5 ወንዶችን ወደ አንዱ የታፓስፊ ሴሚናር ወሰደና ታፓስፊን የነዚህን 5 ሰዎች ሃይማኖት እንዲተነብይ ጠየቀው። ታፓስፊ የሰዎቹን ሃይማኖት ገመተ። ነገር ግን ሁሉም ትንበያዎቹ ስህተት ሆነው ተገኙ። ፒኬ ሃይማኖት በከፍተኛ ሁኔታ የሚወሰነው በልብስ መሆኑን አስረዳ። የነዚህን 5 ሰዎች ልብስ ቀይሮ ስለነበር ታፓስፊ የማንንም ሃይማኖት መተንበይ አልቻለም። ነገር ግን ፒኬ ተጨማሪ መከራከር ከመቻሉ በፊት የጥበቃ ሰራተኞቹ ከቦታው አባረሩት። የጃጉ አባት ይህንን በቴሌቪዥን ተመለከቱና ልጃቸውን ለመውቀስ ወደ ቢሮ መጡ። ፒኬ በገሃነም እንደሚቃጠል ሲናገሩ እሱ አንድ ነገር ተረዳ። በሃይማኖት ውስጥ ያለውን ቁልፍ ነገር በመጨረሻ እንዳወቀ ተናገረ። እሱም ፍርሃት ነው። ሃይማኖት ሰዎችን የተለያዩ ተግባራትን እንዲያደርጉ ለማስገደድ ፍርሃትን ይጠቀማል። ይህንንም ለማሳየት ከአንድ የመፈተኛ አዳራሽ ውጪ በመሄድ ድንጋይን እንደ ቅዱስ አካል አቆመ። ተማሪዎቹ ፈተናቸውን በጣም ፈርተው ስለነበር በድንጋዩ ፊት ጸለዩ፣ ብዙም መጸወቱ። በሌላ በኩል የፒኬ ጸረ ሃይማኖት እንቅስቃሴ በማህበራዊ ሚዲያና በቴሌቪዥን ላይ በጣም ተሰራጨ እና ከመላው ሀገሪቱ ብዙ ምላሾችን ማግኘት ጀመረ። ሰዎች በአምላክ ስም የሚፈጸሙ ምክንያታዊ ያልሆኑ ተግባራትን የሚያጋልጡ በሺዎች የሚቆጠሩ ቪዲዮዎችን መላክ ጀመሩ። ማታ ላይ ጃጉ ከአባቷ በእርሷ እንደሚያፍሩ የሚገልጽ መልእክት ደረሳት። ከዛ ግን ፒኬ አረጋጋት። በሌላ በኩል ታፓስፊ ከተከታዮቹ ምንም የመዋጮ ድጋፍ እያገኘ እንዳልሆነ አወቀ። በዚህም ፒኬን በክርክር ለመግጠም ወሰነ። ቼሪና ቡድኑም የክርክሩን ማስታወቂያዎች በመልቀቅ ተጠመዱ። በዚሁ መሃል በራጅስታን ባይሮን ትክክለኛውን ሌባ ይዞ ለፒኬ ይደውልለትና ሌባው ሪሞቱን ለታፓስፊ በ40,000 ሩፒ እንደሸጠውና ነገ ወደ ዴልሂ ይዞት እንደሚመጣ ይነግረዋል። በሚቀጥለው ቀን ፒኬ በፖሊስ ጣቢያ ባይሮንን እየጠበቀው ባለበት ቅጽበት በአሸባሪዎች ጥቃት ባይሮንና ሌባው ይሞታሉ። ፒኬ ጓደኛው መሞቱን ሲያውቅ ልቡ ተሰበረ። የክርክሩ ቀን ደርሶም ፒኬና ታፓስፊ ፊት ለፊት ተቀመጡ። ታፓስፊ ለፒኬ ብዙ ጥያቄዎችን ጠየቀው። ፒኬ ግን አሁንም በሐዘን ውስጥ ነበር። ከዚያም መመለስ ጀመረና 2 አማልክት እንዳሉ ተናገረ። አንደኛው ሁላችንንም የፈጠረን ሲሆን ሌላኛው ደግሞ እንደ ታፓስፊ ባሉ ሰዎች የተፈጠረ ነው አለ። ከዚያም ርዕሱ ወደ ትንቢቶች ተቀየረ። እናም ፒኬ ስለ ሳርፍራዝ የተናገረው ትንቢትም ስህተት እንደነበር ተናገረ። ታፓስፊ ትንቢቱ ስህተት መሆኑን ካረጋገጠ ሪሞቱን እንደሚመልስለት አልገባ። ከዛም ጃጉ በጋብቻቸው ቀን ከአንድ ልጅ ደብዳቤ እንደደረሳት ገለጸች። ፒኬ በዛ ደብዳቤ ላይ ምንም ስም አልነበረም። ታዲያ ከሳርፋዝ መሆኑን እንዴት እርግጠኛ መሆን ትችላለች ሲል ጠየቀ። ሕፃኑ ደብዳቤውን ድመት ለያዘችው ሴት እንዲሰጥ ተነግሮት ነበር። እናም በዚያ ቅጽበት ጃጉ ድመቷን ይዛ ስለነበር ሕፃኑ ደብዳቤውን ለእሷ ሰጣት ብሎ አስረዳ። በመጨረሻም ቼሪ ጃጉን ለሳርፍራዝ ደውላ የእሱን እውነት እንድታረጋግጥ ጠየቃት። ስልኩ አልሰራ ሲላቸውም የሳርፍራዝን ስልክ ቁጥር ለመጠየቅ በቤልጂየም ወደሚገኘው የፓኪስታን
ክርስቲያን ኤምባሲ ደወሉ። በኤምባሲ ውስጥ ያለችው ሴት ሳርፍራዝ በየቀኑ እየደወለ ከጃጉ ከዴልሂ የተደረገ ጥሪ እንዳለ ይጠይቅ እንደነበር ገልጻ ከሳርፍራዝ ጋር አገናኘቻቸው። ከዛም ጃጉ ስለዚያ ቀን ጠየቀችው። ሳርፍራዝ በዚያ ቀን ወደ ቤተ ክርስቲያን እንደመጣ ነገር ግን ጃጉ አስቀድማ እንደሄደችና እንዳትፈልገኝ የሚል ወረቀት እንዳገኘ ተናገረ። በዚህም ታፓስፊ እያጭበረበረ እንደነበር በህዝቡ ፊት ተጋለጠ። ወደ ሪሞቱ ሲንቀሳቀስም የጃጉ አባት አስቆሙትና አመስግነው ለፒኬ ሰጡት። በፊልሙ መጨረሻ ጃጉ እወድሻለሁ የሚል ከፒኬ የተጻፈ መልእክት አገኘች። ከዚያም ፒኬ የጠፈር መንኮራኩሩን ጠራና ወደ ኋላው ሳይመለከት ሄደ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።